ቅድመ ትህምም አስታውቆ ለአቃቤ ሥራይ እስመ ሐመሩ ለኖህ በጊዜ ጥኢና ተገብረት ማር ይስሐቅ ከመታመም በፊት ባለመድኃኒትን ፈልግ። እስመ ሐመሩ ለኖህ በጊዜ ጥኢና ተገብረት የኖህ መርከብ የተሰራችው በጤና ጊዜ ነውና ከመታመም በፊት መድኃኒት ያለበትን ቦታ ፈልግ ይለናል ማር ይስሐቅ። እንግዲህ በቤተ ክርስቲያን ታሪክ ወይም በመጽሐፍ ቅዱስ እንደምንመለከተው በዘመነ ኖህ የነበሩ ሰዎች እግዚአብሔርን ያስቀየሙ፣ ከእግዚአብሔር መንገድ ርቀው የተገኙ፣ ተፈጥሮን የሳቱ፣ ራሳቸው የተፈጥሮን መንገድ እግዚአብሔር ከፈቀደላቸው መንገድ ወጥተው ሌላ መንገድ ሲያዘጋጁ የነበሩ፣ ዕለት ተዕለት የሚያስደስታቸው ከእግዚአብሔር መንገድ መውጣትና እግዚአብሔር ማሳዘን ለነበረ በዚህን ሰዓት እግዚአብሔር ተቆጣቸው ይላል። በኦሪት ዘፍጥረት እንደምናነበው ከተቆጣቸውም በኋላ ምድሪቷን በተለያየ ሁኔታ እግዚአብሔር ለመታደግ የሰውን ቀና ልቡና ፈለገ። ነገር ግን በወቅቱ የነበሩ ሰዎች ሁሉም ለኃጢአት የተገዙ፣ ኃጢአትን የወደዱ፣ ኃጢአትን እየጠቡ ያደጉ፣ እየተመገቡ ያደጉ፣ ኃጢአትን እየጠጡ ያደጉ ስለነበረ እግዚአብሔር በወቅቱ ለነበሩት ለብዙዎቹ ከኖህ ጀምሮ ሌሎች ለእግዚአብሔር የቀረቡ ሰዎች ነበሩና ከዚያ መንገድ እንዲመለሱ እግዚአብሔር ብዙ ምልክት በብዙ ምሳሌ ለነዛ ሰዎች የሚመክራቸውን የሚያስተምራቸውን ልኮ ነበርና አንድ ጊዜ ልቡና በኃጢአት ከደነደነ በኋላ እግዚአብሔርን ካለ መስማት ዞር ካለ በኋላ ስጋ የነበረው ያ ልብ ወደ ድንጋይነት ይቀየራል። ድንጋይ የነበረው ያ ክፉ ልብ ወደ ብረትነት ይቀየራልና ለእግዚአብሔር ቃል የማይገዛ የማይቀልጥ ይሆናልና ኃጢአት ሁል ጊዜ የጎበኘው ልቡና በኃጢአት የታነጸ ልቡና የበለጠ እየጠነከረ ይሄዳል እንጂ እግዚአብሔርን ወደ መፈለግ አይሄድምና በዚህ መሰረት እግዚአብሔር አምላክ ከላይ ከሰማይ ከምድር ደግሞ እንደዚሁ ውሃ አፍልቆ ለዚያውም የጥፋት ውሃ መጥቶ እንደሚያጠፋቸው በኖህ አማካይነት ለሕዝቡ እንዲነገር አደረገ። እግዚአብሔር የሚቀጣም ከሆነ የሚገስጽም ከሆነ አስተምሮ ነውና መክሮ ነውና በብዳ ዝም ብሎ እግዚአብሔር የሚቀጣ አምላክ አይደለም። ይመክራል፣ ያስመክራል፣ እንዲያውቁ ያደርጋልና የማይረዱ የማይመለሱ ሲሆኑ ጊዜ ነውና እግዚአብሔር የቁጣው እጅ የሚዘረጋበት ዝም ብሎ እንደ ተራ ሰው እግዚአብሔር ሳይመክር እግዚአብሔር ሳያስተምር እግዚአብሔር አንድ ሰው ኃጢአት የሚሰራ ከሆነ ከዛ ኃጢአቱ እንዲመለስ በብዙ መንገድ ይመክራል፣ ያስተምራል፣ ይገስጻል። ነገር ግን የሰው ልጅ የማይመለስ ሲሆን ነው እግዚአብሔር ጅራፉን የሚያነሳው። በዚህ መሰረት የዛሬ 120 ዓመት ምድሪቷ ትጠፋለች ብሎ በኖህ አማካይነት ለሌሎቹ እንዲደርስ አደረገ። ምድር ስለምትጠፋ ዓለም በፍል ውሃ ስለምትቃጠል አስቀድማችሁ
መርከባችሁ ተዘጋጅታችሁ ኑሩ ብሎ ለኖህ ከነገረ በኋላ ያንን መልእክት ኖህ ለወገኖቹ ለሕዝቡ ተናግሮ ነበርና 120 ዓመት ሩቅ እንደነበረ እነሱ ያንን በስጋ አስተሳሰብ ብዙ ዘመን አለን፣ ብዙ ጊዜ አለን፣ ገና ኃጢአት ለመስራት ብዙ ጊዜ ሰፊ ጊዜ ስላለን 100 ዓመት ከጨፈርን በዚህ በኃጢአቱ የበለጠ ከሰራን 20 ዓመት ይበቃናል ብለው ተመክተው ያንን ቃል ከሰማበት ጊዜ ጀምሮ ኖህ መርከብ መስራት ጀመረ ይላል። ሌሎቹ በኃጢአታቸው የበለጠ ዘመኑ ረዘም ተብሎ ስለተነገረ በስጋ አስተሳሰብ 120 ዓመት ልክ ነው። በስጋ ስናስበው በጣም ረጅም ጊዜ ነውና በእግዚአብሔር ዘንድ ደግሞ ያለው አይቀርምና ይፈጸማልና ጥቂት ዘመናት ናቸውና በእግዚአብሔር ዘንድ ያንን በመንፈሳዊነት በእግዚአብሔር ቃልና ስላላዳመጡት በስጋ ጆሮ ስለሰሙ በስጋ ልቡናም ስላሰቡ በዚህ የተነሳ ጊዜያችን ገና ነው፣ ሰዓታችን ገና ነው በማለት ለመጨፈር ወይም ደግሞ ስጋቸውን ለማስደሰት የበለጠ ተዘጋጁ ይለናልና በዚህ በደስታው ጊዜ ነው እንግዲህ ኖህ መርከብ መስራት የጀመረው። 120 ዓመት በእግዚአብሔር ዘንድ ምን ያህል አጭር እንደሆነ ያውቅ ነበርና ኖህ ስራውን ጀመረ። በዚህ መሰረት ስራውን ከጨረሰ በኋላ ያ የጥፋት ውሃ መጣ። በጤና ጊዜ እምቅድመትህም አስተውቆ ለአቃቤ ሥራይ እስመ ሐመሩ ለኖህ በጊዜ ጤና ተገብረት አስቀድመ መድኃኒትን አዘጋጅ ወይም ደግሞ ሐኪምን አዘጋጅ። መድኃኒት ያለበትን ቦታ በጤና ጊዜ አዘጋጅ። ለምን ከታመምክ ሮጠ ሄደ ታገኝበታለና እዛ መድኃኒት ይኖራልና እገሌጋ መድኃኒት ይገኛልና ማለት አለና በዚህ መሰረት በጤና ጊዜ ስራውንም የመርከቡን ስራ ሰርቶ የጨረሰው ነው በጤና ጊዜ በሰላም ጊዜ ነውና በሰላም ጊዜ ስለሰራ ያንን የጥፋት ውሃ ለማለፍ ቻለ ይለናል ማር ይስሐቅ። ያ ማለት ምንድነው? እንግዲህ በውጭም ዓለም እዚህም እንደምናየው በተለይ አሁን በሀገራችንም አስቀድሞ ዶክተር አለኝ ሐኪም አለኝ ብሎ ሰዎች ያዘጋጃሉና በዚህ መሰረት ትንሽ ቢያማቸው ሮጠው ዶክተር ጋር ሄዳል ይላሉ፣ በስጋ አስተሳሰብ ማለት ነው። ምክንያቱም የት ቦታ ሊሄድ ብለው አይጨነቁምና መደበኛ የራሳቸው የሆነ የቤት ዶክተር ያላቸው ሰዎች ትንሽ ሲያማቸው ዶክተር ገሌ ጋር ደርሼ ልምጣ ይላሉ። ለምን? አስቀድሞ አዘጋጅተዋልና። ሰው በስጋ ይሄን ያህል ጥበበኛ ነውና ይሄን ያህል ይጠበባልና ከተራብኩም እገሌ ጋር ሄጄ እበላለሁ ብሎ ምግብ የሚመገብበትን ያዘጋጃል። ከተጠማውም ከመሸብኝም ደግሞ እገሌ ጋር አድራለሁ ብሎ ያስባል። ለነፍስ ደግሞ ከዚህ የበለጠ ማሰብ እንዳለብን ነው የሚነግረን መጽሐፉ። ምክንያቱም ዛሬ ያለንበት ጊዜ ምናልባት የሰላም የጊዜው በጣም መሮጥ የምንችልበት መንቀሳቀስ የምንችልበት ማገልገል የምንችልበት ወቅት ሆኖ ነገ ዋስትናችን ሁሉ በእግዚአብሔር እጅ ስለሆነ ምን ያህል ነገ እንደምንሮጥ የምናውቅ ሰዎች አይደለምና ዛሬ መስራት የምንችለውን ዛሬ ስንሰራ፣ ዛሬ ማድረግ የምንችለውን ዛሬ ስናደርግ ነገ የመከራ ጊዜ መሻገሪያ ይሆነናል። ነገ የሚመጣውን ማዕበል ማለፍ የምንችለው ዛሬ በምንጸልየው ጸሎት ነው። ዛሬ በምንመጸውተው መጽዋዕት ነው። ነገ ምን ያህል መከራ እንደሚመጣ እኛ አናቅም፣ እግዚአብሔር ነው የሚያውቀው። ግን ያንን መከራ የምንሻገርበት ዛሬ በምንሰራው መርከብ ጸሎት ነው። ዛሬ በምንሰራው መርከብ መጽዋዕት ነው። ዛሬ በምናደርገው መርከብ
ጸሎት ነው፣ ስግደት ነው። ዛሬ በምናደርገው ፍቅር ነው። ዛሬ በምናደርገው በምንሰራው ሰላም መርከብ ነው። ዓለም ሁሉ ጊዜ የምታዘጋጅልን የተለያየ ባህር አለና የተለያየ ነገር ትዘረጋለች፣ ታዘጋጃለች። የተለያየ ፈተና የተለያየ እሳት ታዘጋጃለችና ያን እሳት መሻገር የምንችለው የነገውን ማዕበል፣ የነገውን ሞገድ፣ የነገውን ፈተና፣ የነገውን ጾር፣ የነገውን ጦርነት ማለፍ የምንችለው ዛሬ በምንገነባቸው ስራዎች ነው። ዛሬ የገነባ ሰው ነው ነገን ማለፍ የሚችለው። ዛሬ የሰገደ ሰው ነው ነገን መከራ ማለፍ የሚችለው። ዛሬ የጸለየ ሰው ነው የነገን መከራ ማለፍ የሚችለው። ዛሬ በወጣትነቱ ያገለገለ ሰው ነው ነገ በሰርጅናው ከእግዚአብሔር ባንክ አውጥቶ መጠቀም የሚችለው። የምናደርጋቸው ስራዎች ሁሉ የምንሰራቸው ስራዎች ሁሉ አጠቃላይ በእግዚአብሔር ባንክ ውስጥ እንደማስቀመጥ ነው። ምጽዋቱ ባንክ ውስጥ እንደማስቀመጥ ነው። በጉልበት እግዚአብሔርን የምናገለግል ከሆነ በባንክ ውስጥ እያስቀመጥን ነው። በጤና እያገለገልን ከሆነ ዛሬ ባንክ ውስጥ እያስቀመጥን ነው። ነገ ጤናችን ጥያቄ ውስጥ ቢገባ ዛሬ ሰራነው ነገር ነው ነገ የሚጠብቀው። መስገድ የማንችልበት ዘመን ሊመጣ ይችላል። መመጽወት የማንችልበት ዘመን ሊመጣ ይችላል። ቆመን መዘመር የማንችልበት ዘመን ሊመጣ ይችላል። ቆመን ማስቀደስ የማንችልበት ዘመን ሊመጣ ይችላል። በዛን ዘመን የሚያሻግሩን ዛሬ የምንሰራቸው ስራዎች ናቸው። ዛሬ የምናደርጋቸው መልካም ስራዎች ናቸው። ነገ ጠብ ክርክር ቢመጣ ዛሬ በሰላም የምንኖር ከሆነ የዛሬ ሰላም ለነገው መርከብ ይሆነናል። ነገ ፍቅር የምናጣ ከሆነ ዛሬ በፍቅር የምናደርገው አገልግሎት መርከብ ሆኖ ያንን የመከራ ጊዜ ያሳልፈናልና መርከቡ መርከብ ብቻ ሳይሆን መልካምነት፣ ደግነት፣ ቸርነት፣ ሰላም፣ ፍቅር፣ ስምምነት እነዚህ ነገሮች ወቅቱ የሚጠይቃቸው መርከቦች ናቸው። ከፊት ለፊታችን የተደቀነብን እያየን ያለነው ነገ ምን እንሆናለን ብለን ወይ ደግሞ ነገ እንዲሆናል ብለን ነብይን ለወይም ትንቢትን መናገርን ግድ አይልም። እያየናቸው ያለናቸው ነገሮች ከትናንትናው ዛሬ እየከፋ ከዛሬ ነገ እየከፋ ያለው ነገር በህይወታችን በኑሯችን አይተናል። ታዲያ ይህን እያየን መርከብ የሆነ አገልግሎታችን አጠንክረን ካልቀጠልን፣ መርከብ የሆነ ጸሎታችን አጠንክረን ካልቀጠልን ነገ እየመጣ ያለው ዓለም እየዘረጋችልን ያለነው ትልቁን ባህር መሻገር አንችልም። ዛሬ መጸወተ ሰው ነው ያንን ባህር ቀዝፎ መሻገር የሚችለው፣ ዋኝቶ መሻገር የሚችለው። ዛሬ በፍቅር የሚያገለግል ሰው ነው ነገ ያንን ማዕበሉን እሳቱን መሻገር የሚችለው። ዛሬ እንድናዘጋጅ በጤና ጊዜ መርከባችን እንድናዘጋጅ ነገ የፍል ውሃው ሳይመጣ ያ ዓለምን ያጥለቀለቀው ዓለምን አጥፍቶ 8 ነፍሳት የተረፉት ኖህ በሰላም ጊዜ ያችን መርከብ ስለሰራ ነው። እየቀለደ ቢሆን ኖሮ እነዛ 8 ነፍሳትም እንኳን አይተርፉም ነበር። እግዚአብሔርን ቃል ሰምቶ እግዚአብሔር ያደርጋል፣ የተናገረውን ይፈጽማል፣ ይሰራል ብሎ አምኖ ቀጠለበት። ዛሬ ለእናንተ የዛሬ 120 ዓመት እንዲህ ይሆናል ተብሎ ቢነገራችሁ ምን ያህል ነው የምትዘጋጁት? ሁላችሁም በዚህ ዓለም ላይ 120 ዓመት የሚኖር ሰው አለ እንደ እኛ ምን አገባን ለ60 እና ለ70 ምን አስጨነቀን ነው የምንለው። እኛ ደግሞ በሰዓቱ ዘመኑም እድሜውም ረጅም ስለሚሰጥበት ለሰው ልጅ ያንን ነገር ምን አለ እንደ 200 ዓመት 300 ዓመት የሚኖሩ ሰዎች ነበሩ በወቅቱ። ዛሬ ለ60ዎቹ ለ70ዎቹ የዛሬ 100 ዓመት እግዚአብሔር እንዲያደርጋልና እንዲህ ተዘጋጁ ተብሎ ቢነገር 120 ዓመት ስለማልቆይ የራሱ ጉዳይ ብለን ነው እኛ እንትን የምንለው። ምን ይታወቃል እኮ የዛሬ 100 ዓመት እንዲህ ይሆናል ብሎ እግዚአብሔር የሚነግረን የዛሬ 120 ዓመት ሊያቆየን ፈልጎ ሊሆን ይችላል።
የእድሜ ባለጸጋ እድሜን የሚያድል እግዚአብሔር ስለሆነ የዛሬ 100 ዓመት እንዲህ ትሆናላችሁ እንዲሁኑ ብሎ ቢነግረን እኛም የምንቀልድ ነው የሚመስለን እንደ ዘመነ ኖህ ሰዎች። ምክንያቱም እያንዳንዱ ስራ እያንዳንዱ ነገር ሁሉ በእግዚአብሔር ዘንድ ስለሆነ እግዚአብሔር የማያደርገውን አይናገርም። ቅዱስ ዮሐንስ አፈወርቅ በድርሳኑ ላይ እግዚአብሔር ይነብብ ትሑታተ ወይገብር አብያተ፣ እግዚአብሔር ትናንሽ ነገሮችን ይናገራል ትላልቅ ስራዎችን ይሰራል ነው። ያ ማለት ምንድነው? እኔ የዓለም ብርሃን ነኝ ብሎ ማንም ሰው ተነስቶ መናገር ይችላል አይደለም? ግን የዓለም ብርሃን መሆን አይችልም። እግዚአብሔር ግን የዓለም ብርሃን ነኝ ብሎ ብርሃን ሆኗልና እኔ ሕይወት ነኝ ብሎ ማንም ሰው ተነስቶ ሕይወት ነኝ ብሎ ሊናገር ይችላል። ሕይወት መሆን ግን የሚሰጠው የተሰጠው አድራጊው ራሱ ባለቤቱ እግዚአብሔር ነው። ለዚህ ነው እግዚአብሔር ትናንሽ ነገሮችን ይናገራል ትላልቅ ስራዎችን ይሰራል ያለው። ዓለምን እፈጥራለሁ ብሎ ሰው ሊያወራ ይችላል። እግዚአብሔር ግን ዓለምን እፈጥራለሁ ብሎ ፈጥሯል። እግዚአብሔር ሙት አስነሳለሁ ብሎ ተናግሯል። ተራ ቃል ሊሆን ይችላል። ለሰው ሙላ ሙት አስነሳለሁ ብሎ ሰው ሊናገር ይችላል። ነገር ግን ማስነሳት ግን ችሏል፣ እግዚአብሔር አድርጓል። ስለዚህ ነው እግዚአብሔር የተናገር ትሑታተ ወይገብር አብያተ፣ ትላልቅ ስራዎችን ይሰራል ትናንሽ ንግግሮችን ይናገራል። በአጠቃላይ የእግዚአብሔር ንግግሩ ከስራው ያነሰ ነው ለማለት ሳይሆን ጭራሽ ንግግሩም ስራውም አብሮ የሚሄድ ማድረግ የሚችለው እግዚአብሔር ስለሆነ በዚህ መሰረት እግዚአብሔር እንግዲህ ሁላችሁም በዚህ እድሜ በዚህን ሰዓት ለቤቱ ጠርቷችኋል። ነገ እንድትሻገሩበት ከነገው ማዕበል እንድታመልጡ ይሆናል እግዚአብሔር ሁላችሁን እዚህ የሰበሰባችሁ። ነገ ከሚመጣው ፈተና እንድታመልጡ ሊሆን ይችላል እግዚአብሔር። ምን ያህል እንደምትገነዘቡ ምን ያህል እንደምታስተውሉ አላቅምና በእናንተ እድሜ በእናንተ ጊዜ በእናንተ ዕውቀት በእናንተ ማዕረግ ያሉ ሰዎች ዛሬ በዚህ ሰዓት እንኳን ምን እንደሚሰሩ እግዚአብሔር ያውቃል። እግዚአብሔር ብቻ አይደለም እኛም እናውቃለን። በዚህ እድሜ ያሉ ሰዎች ምን እንደሚሰሩ ምን እንደሚያደርጉ ከዛ ማዕበል ውስጥ አንስቶ አምጥቶ በቤቱ እኮ ሰውሮ ያስቀመጣቸው እግዚአብሔር ለነገው ለምን እንዳሰበ እሱ ነው የሚያውቀው። እናንተ እኮ ስውራን አገልጋዮች እንድትሆኑ ፈልጎ ነው እግዚአብሔር። በተለይ በዚህን ሰሞን የምናስባቸው እነ ኒቆዲሞስ እነ ዮሴፍ አርማትያስ፣ በተለይ ኒቆዲሞስ የሌሊት ተማሪ ነው። ነገር ግን ከቀን ተማሪዎች በላይ ነው ትላልቅ ስራ የሰራው። ቀን ከሚማሩ ተአምራቱን የሰራውን ተአምራት ያደረገውን ትምህርቱን ሲከታተሉ የነበሩ ሐዋርያት በጠፉ ሰዓት በጨለማ ተምሮ በብርሃን ስራውን የገለጠው ኒቆዲሞስ አለ። እንግዲህ የተጠራችሁበት በሚገባ ልታውቁ አለባችሁ፣ ማወቅ አለባችሁ። ለምንድን ነው የተጠራሁት? የእናንተ ጓደኞች አጠገባችሁ የነበሩ ምን ቦታ እንዳሉ እናንተም ታውቃላችሁ። ምናልባት እናንተ እዚህ መሰብሰባችሁ ለእናንተ ጓደኞች ስንፍናም ሊሆን ይችላል፣ አላዋቂነትም ሊሆን ይችላል። እናንተ ግን እየተጠቀማችሁበት ስለሆነ በዚሁ እንድትቀጥሉበት እንደጀመራችሁ እግዚአብሔር አምላክ ለፍጻሜ ያውቃችሁ። እንግዲህ ከተመሰረተ ይመስለኛል 5 ዓመት 4 ዓመት ይመስለኛልና ለብጽዕትኒ ማርያም ኢከልአ ደቂቅና ከመትኩን ቡርክት እማንስት፣ እመቤታችን ቅድስት ድንግል ማርያምን የጌታ እናት የክርስቶስ እናት እንዳትሆን ታናሽነት የእድሜ ታናሽነት አልከለከላትም ይላል ደግሞ ዮሐንስ አፈወርቅ። የሱ እናት እንድትሆን የእድሜ ታናሽነት አልከለከላትም። ነገር ግን በዚህ በእድሜ ታናሽነት ታላቅ ስራዎችን ስላደረገች ለእግዚአብሔር ቅን ስለሆነች መልካም መንገድ ንጽህናዋን ቅድስናዋን ጠብቃ ስለኖረች እሱ ነው እንጂ የተፈለገው የታናሽነት እድሜው አይደለም። የሱ እናት እንዳትሆን አልከለከላትም ታናሽነቷ።
እናንተም የ5 ዓመት የ4 ዓመት እድሜ ቤተክርስቲያንን ለቤተክርስቲያን እንድትተጉ አልከለከላችሁም። ለቤተክርስቲያን እንድትዘምሩ አልከለከላችሁም። ለቤተክርስቲያን አቤትሽ እንድትሉ አድርጓችኋልና የእድሜ ማነስ ሳይሆን ቁም ነገሩ ትልቅ ነገር ነውና እግዚአብሔር ለዚህ መርጦ ለዚህ ስላስቀመጣችሁ ከዓለሙ ሰውሮ ከመዓቱ ሰውሮ በቤቱ ስለሰበሰባችሁ ክብርና ምስጋና ለእሱ ይሁን።